ስምሽ ማን ነው? ለምን አትናገሪም? ምን ልላሽ? ከኔ ምንድን ነው የምትፈልጊው? ምንድን ነው ያላህ ነብይ? በድጋሚ ያቺን አሮጊት አየኋት። እርዳታዬን እየፈለገች ነበር። ፈጽሞ ላውቃት አልቻልኩም። እንዴትስ ላገኛት እችላለሁ? የህልም ፍቺ ከአላህ ነብይ አይሰወርም። ሴትዮዋን ማወቅ ካልቻልክና ፊቷን ካላየኸው እንዴት እውነተኛ ህልም ይሆናል? ከባድ ችግር ላይ ያለች ይመስላል። የድረሱልኝ እጇን ዘርግታ ነበር። እርዳታህ የእውነት የሚያስፈልጋት ከሆነ አላህ ወደ እርሷ ያደርሰሃል። ይህች ሴት ማን ትሆን? ሀገሯ ሴት ይሆን? የትስ ብዬ ልፈልጋት? አምላኬ ሆይ እቺን ሴትዮ አለማወቄ እንደ ወንጀል አትቁጠርብኝ። ጠርብኝ። ምግቡን ምንም የነኩት አይመስለኝም። ከሱ የባሰ የተራበ ሰው በከተማው ላይ እንዳይኖር እየሰጋ ነው። አንድ ሰው እየተራበ የሱን መጥገብ ልክ እንደ ወንጀል ይቆጥረዋል። ምን ነው እመቤቴ? ምን ሆንሽ? የተከበርክ አለቃይ ምን ሆነች? ጊዜዋ ደርሶ ይሆን? የተከበርክ አለቃይ አዋላጆች ማግኘት ከተቻለ በቶሎ ይጠሩ። አይዞሽ እመቤቴ፣ አዋላጆቹ አሁን በቅርብ ይደርሳሉ። አዋላጆችን እንዲጠራ ማሊክን ልኬዋለሁ። አሁንስ እንዴት ናት? ህመሙ እየጠናባት ይመስላል። አሁን ይደርሳሉ፣ እየመጡ ነው። አንቺ ለብ ያለ ውሃ አዘጋጅላቸው።
ያዕቁብ ዩሱፍን አደራ ልጄን በደንብ ጠብቀው አደራ። ሰላም ለጥበበኛው ዩዘርሲፍ። የአላህ ሰላም ባንቺ ላይ። አትጨነቅ የተከበርከው ዩዘርሲፍ፣ ምንም አትሆንም። እመቤት ሐሲናት የት ነው ያለችው? ተከታይ የተከበርክ አለቃዬ አባት ሆነሃል። ሴት ልጅ ያገኘ ቁርጥ እናትና አባቷ ትመስላለች። ጤንነቷስ እንዴት ነው? ሁለቱም በደህና ሁኔታ ላይ ናቸው። የተባረከች ልጅ እንደምትሆን እርግጠኛ ነኝ። የተከበርክ ዩሱፍ፣ ይህ አንገትህ ላይ ያለውን በተደጋጋሚ ተመልክቼው ነበር። ለመጠየቅ እያሰብኩ ዘነጋዋለሁ። ለመሆኑ ምንድነው? ይህ የቃል ኪዳኑ ስም የተጻፈበት ነው። ቃል ኪዳን? አዎ፣ የነቢያት ሁሉ ትጋት ፍሬ የሚያጎመራበት ቀጠሮ፣ የአላህ መልእክተኞች ሁሉ ተስፋ የሚፈጸምበት ቃል ኪዳን። አህመድ የመጨረሻው ነቢይ። ማረፊያ ውስጥ ትንሽ ብትቀመጥ አይሻልም ነበር አባባ? በጎቹን እኔው አግዳቸው ነበር። መንገዱም ሩቅ ሲሆን ፀሐይዋም ትፋጃለች፣ በጣም ይጎዳሃል። አይደለም ልጄ፣ በጭራሽ። የአላህ ፍጡራንን ውበትና የፈጣሪያቸውን ችሎታ ማስተንተን ህመሜን ሁሉ ያበርድልኛል። ዛሬ ግንባር ላይ የተለየ ደስታ ይነበባል። ልክ ነህ ልጄ። ምክንያቱም ግን እንጃ፣ ዩሱፍም ዛሬ እንደኔው ደስተኛ ሳይሆን አይቀርም። እንኳን ደህና መጣሽ ልጄ። መነሳ የሚል ስም መርጬልሻለሁ። ትርጉሙ መዘንጋት የሚል የሰው ባህሪ ነው። ያንቺ መምጣት ከዚህ ቀደም የነበረውን ሐዘን ሁሉ አስረስቶኛል። የመነሳን መወለድ ምክንያት በማድረግ መንፊስ ላይ ያሉ ችግርተኞችን ሁሉ አብሉልኝ።
ሻማ እኔ ቲያሚኒ ነኝ እመቤቴ። አይኖቼ በደንብ ማየት አቁመዋል። እየተጋረደ ነገር አለ መሰለኝ። ለቅሶ አብዝተሽ እኮ ነው እመቤቴ። የእንባ መብዛት አይንን ይጋርዳል፣ ፊትንም ያበላሻል። እስኪ ትንሽ ስለራስሽ አስቢ። ለሱማ ጊዜው አልፏል። ለቅሶ ለጭንቀቴ ማስታገሻ ነው። ምንም ካላለቀስኩ ያለ ምንም ጥርጥር አብዳለሁ። ወዴት እየሄድሽ ነው እመቤቴ? ወደ መርሳ እየሄድኩ ነው። ናይል አብረሽኝ ትሄጃለሽ? ስለ ዩዘርሲፍ ሩዳሙንን መጠየቅ እፈልጋለሁ። በቃ እሺ፣ ይህንን መከልከልም ሆነ ብቻሽን መተው የለብኝም። ስለዚህ አብሬሽ መሄድ የግድ ነው። ሰላም ለመቤት ዙለይካ። እባክህ ሩዳሙንን የት ነው የምናገኘው? ሻማት ነው። ኮሪን ሆፕ ጋር ወደ ምዕራብ ግብጽ ለጥብቅ ጉዳይ ሄዷል። መቼ እንደሚመለስ የምታውቀው ነገር ይኖራል? አይ የሚታወቅ ነገር የለም እመቤቴ። ትንሽ እመቤቴ፣ ይህ ቦታ ካንቺ ክብር ጋር አይሄድም። ሰዎች ሁሉ ማንነትሽን ያውቃሉ። የደም ግባቴ ከኔ ጋር አለ። እውነት ዙሌይካ መልኩ አለ። የውርደቴ ታሪኩ ሁሉም ጋር አለ አይደል? የዙሌይካ ጭንቅላት በፍቅር ሊለቅ ነው። ስለ ዩዘርሲፍ የምትፈልገው መረጃ ከሰጠናት ዳጎስ ያለ ገንዘብ ትሰጠናለች ብዬ አምናለሁ። ዩዘርሲፍ ጢባ ሲገባ እንዳያመልጠን ነቅተን መጠበቅ አለብን። ምስኪን ዙሌይካ። አሁን ማያውቅ ሰው የግብጽ ወይዛዝርት ቆንጆ እንደነበረች ቢነገረው ያምናል? የዩዘርሲፍ ፍቅር ነው ለዚህ የዳረጋት። ዩዘርሲፍ እንደተዳረ አውቃለሽ? ይህንማ እስከ ወዲያኛው ባታውቅ ይቻላል። ይህን ብትሰማ ራሷን ታጠፋለች። ደብቀው ነው እንጂ ሳታውቅ የቀረች አይመስለኝም። መደበቅ ብችልማ ለዚህ ባልበቃች ነበር። በስርዓት ተሰለፉ፣ በተጠንቀቁ። የቤተ መንግስቱ የክብር ዘብ ሰላም ላንተ ይሁን። አመሰግናለሁ የተከበርክ አለቃ። ከኔ ጋር ነው። ዩዘርሲፍ ወደ ቤተ መንግስቱ በድንገት የመጣው ምን ቢፈጠር? ቆይተህ ታውቀዋለህ። ቤላሩስ በአስቸኳይ ወደ እኔ እንዲመጣ አድርግ። ቤላሩስን ወደ ቤተ መንግስት ጥራው። ታዛዥ ነኝ። ማዕድ አቅራቢውን አሁኑኑ እንዲጠሩ ትእዛዛቸው። በፍጥነት ሂድና ማዕድ አቅራቢውን ጥራው። ፍላጎትህ ከሆነ የተከበሩ አክነቱንን እንቀስቅሳቸው። የለም በራሱ ጊዜ ይነሳል።
ምን እንደፈለገ አልተናገረ? በጭራሽ ፍጠኑ ብቻ ነው። ሰላም ለታላቁ ጥበበኛ ዘርሲፍ፣ ሰላም ለታላቁ ጥበበኛ ዘርሲፍ። የአላህ ሰላም ይስፈንባችሁ። ለኔ እንዳታጎነብሱ ብዬ ስንት ጊዜ ነግራችኋለሁ። ካልተቀጣችሁ ይህን መጥፎ ባህል አተውትም ማለት ነው። ታዛዥ ነኝ የተከበሩ። ሁለተኛ ይለመደኝ። የንጉሱን ማዕድ አሁኑኑ አዘጋጁ። በዚህ ውደት? አዎ፣ ከጥቂት ቆይታ በኋላ ስለሚረባው ምግብ መፈለጉ አይቀርም። ከዚህ ቀደም እንዲህ አልተከሰተም። የተከበረው ዩዘርሲፍ ይህ አትጠራጠር። የተከበረው ዩዘርሲፍ ንጉሱ ይርባቸዋል ካለ ይርባቸዋል። ጊዜ ስለሌለን በተቻለ ፍጥነት ይሁን። የቤተ መንግስቱን አሳላፊዎችና አገልጋዮች በሙሉ እዚህ እንዲመጡ አድርጉ። እኔ የተዘጋጀና የተጣራ ማር አለ። ማታ ካቀረብኩት ምግብ ግማሹ አለ። ትንሽ ፍራፍሬ ከጨመርኩበት ይበቃል። ይህ ይበቃል። ንጉሱ በዚህ ሰዓት ከዚህ በላይ አይወስዱ። አንድ አሳሳቢ ጉዳይ ሳይኖር አይቀርም። የዛሬው ደግሞ እንዴት ያለ ረሃብ ነው! እንዲህ ያለ ነገር አጋጥሞኝም አያውቅ። ማታ ምግብ በልተው ነበር። ይህ በሽታ ሳይሆን አይቀርም። ሲኒዬን ብጠራው አይሻልም? አይ አያስፈልግም። ይህ ቁርጠትና ራስ ምታት በረሃብ ምክንያት ሳይሆን አይቀርም። ሰላም ለንጉስ አኽነቱንና ለመቤት ኒፈርቲቲ። ዩዘርሲፍ በዚህ ሰዓት እዚህ ምን ይሰራል? መቼ መጣችሁ? የተከበርክ አለቃዬ፣ አሁን ርቦሃል? ኧረ ረሃቡ ሳይገለኝ አይቀርም። እንዴት ልታውቅ ቻልክ? ዛሬ ሌሊት የ7 ዓመታቱ ድርቅ መጀመሪያው ነው። ምልክቱም ከባድ ረሃብ ንጉሱን ማግኘቱ ነው። ይህን እንዴት ልታውቅ ቻልክ? በቅርቡ ሚንፈስ አልነበርክ? በዚህ ሌሊት ወደ ጢባስ እንዴት መጣችሁ? ይህንን በኋላ አብራራለሁ። የተከበርክ ንጉስ፣ አሁን ምግብ ትወስድ? ከእናንተ ምንም የሚደበቅ ነገር የለም። ነገሮችን ሁሉ በተገቢው ያስኬድክ ይመስለኛል። ዛሬ ሌሊት የ7 ዓመታት ድርቅ መጀመሪያ ነው። ከነገ ጀምሮ የግብጽ ህዝብ ያከማቸውን ምግብ መመገብ ይጀምራል። የመጣሁት ይህንን ላሳውቃችሁ ነው። ይሆናል ያልከውን መፈጸም ትችላለህ። ጥበበኛና ሁሉን ቻይ የሆነውን አላህ ድርቁን እንጋፈጥ ዘንድ አቅሙን እንዲሰጠንና ችግሩንም ቀለል እንዲያደርግልን እለምነዋለሁ። በጣም ይገርማል የተከበርክ ዩዘርሲፍ። እኔም ረሃቡ እየተሰማኝ ነው። እኛ ረሃቡ እንደሚሰማን ሌላውም ህዝብ እየራበው ነው። ድርቅ መጀመሩን ለሰዎች እንዴት ነው የምታሳውቁት? በምድር መድረቅ፣ በሰማይ ዝናብ አለመስጠትና ሰዎች እንዳይዘሩ ስንከለክላቸው ያውቃሉ። ስንዴ ያስረከቧችሁ ገበሬዎች የዓመት ቀለባቸውን እንዲወስዱ ንገሯቸው። ለመዝራትም ምንም ስንዴ አያስፈልጋቸውም። ለሁሉም የገጠር ነዋሪ ዘንድሮ ሰማይ ዝናብ እንደማይሰጥ ንገሩ። አንዲትም ስንዴ የሆነ ሌላ እህል በጭራሽ እንዳይዘሩ ለሁሉም አውጁ። በሁሉም ከተማ ያሉ አገረ ገዢዎች ለሰዎች የሚገባቸውን ብቻ ስንዴ እንዲሰጡ ንገሩ። ለማንና ምን ያህል ስንዴ በነፃ እንደምንሰጥ በቅድሚያ ማወቅ ይኖርብናል። ማን አቅም እንዳለውና የትኛው እርዳታ እንደሚያሻው ማወቅ ይኖርብናል።